መዝሙር 86 የዳዊት ጸሎት። እግዚአብሔር ሆይ ጆሮህን ወደኔ ጣል ስማኝም፣ እኔ ድሃና ችግረኛ ነኝና ለአንተ የተለየው ሰው ነኝና ነፍሴን ጠብቃት። አንተ አምላኬ ሆይ ባንተ የታመነብን ባሪያን አድን። ጌታ ሆይ ማረኝ፣ ቀኑን ሙሉ ወደ አንተ ጮሃለሁና የባሪያን ነፍስ ደስ አሰኛት። ጌታ ሆይ ነፍሴን ወደ አንተ አነሳለሁና ጌታ ሆይ አንተ ቸርና ይቅር ባይ ነህ፣ ለሚጠሩ ሁሉ ምህረት ወሰን የለውም። እግዚአብሔር ሆይ ጸሎቴን አድምጥ፣ የልመናዬን ጩኸት ስማ። አንተ ስለምትመልስልኝ በመከራዬ ቀን ወደ አንተ እጣራለሁ። ጌታ ሆይ ከአማልክት መካከል እንደ አንተ ያለ የለም፣ ከአንተም ስራ ጋር የሚወዳደር ስራ የለም። ጌታ ሆይ አንተ የሰራሃቸው ሕዝቦች ሁሉ መጥተው በፊትህ ይሰግዳሉ፣ ለስምህም ክብር ይሰጣሉ። አንተ ታላቅ ነህና ታምራትም ትሰራለህ። አንተ ብቻህን አምላክ ነህ። እግዚአብሔር ሆይ መንገድህን አስተምረኝ፣ በእውነትህም እሄዳለሁ። ስምህን እፈራ ዘንድ ያልተከፋፈለ ልብ ስጠኝ። ጌታ አምላኬ ሆይ በፍጹም ልቤ አመሰግንሃለሁ፣ ስምህንም ለዘላለም አከብራለሁ። ለእኔ ያሳየሃት ምህረት ታላቅ ናትና ነፍሴንም ከሲኦል ጥልቀት አውጥተሃል። አምላክ ሆይ እብሪተኞች ተነስተውብኛል፣ የአመፀኞችም ጉባኤ ነፍሴን ይሿታል። አንተንም ከምንም አልቆጠሩም። ጌታ ሆይ አንተ ግን መሐሪና ርኅሩህ አምላክ ነህ፣ ለቁጣ የዘገየ ምህረትና ታማኝነት የበዛ። ወደኔ ተመልከት ማረኝም፣ ለባሪያ ኃይልን ስጥ፣ የሴት ባሪያንም ልጅ አድን። የሚጠሉኝ አይተው ያፍሩ ዘንድ የበጎነትህን ምልክት አሳየኝ። እግዚአብሔር ሆይ አንተ ረድተኸኛልና አጽናንተኸኛልም። አሜን። ለምንድን ነው የዳዊት ጸሎት በቆሬ ልጆች ጸሎት መሃል የገባው? ከዚህ ቀጥሎም 87 እናገኛለን። 87 የቆሬ ልጆች መዝሙር ነው። በመካከል ግን ለምን የዳዊት ጸሎት ገባ? ዳዊትን ከተውነው ጥቂት ምዕራፎች አሳልፈናል፣ ትተነው መተናል። ብዙ ለምን የገባ ይመስላችኋል? በእነዚህ ምዕራፎች ካየናቸው ምዕራፎች ውስጥ እዚህ ምዕራፍ ውስጥ የተደገመ ቃል አለ። የአሳፍም የቆሬም ልጆች የተናገሩትን ሐሳብ እዚህ ውስጥ እናገኘዋለን ይሆን? ስለ አማልክት ይናገራል። አዎ 8 ላይ ስለ አማልክት ይናገራል። ስለዚህ የመጨረሻው አርታኢ ምን ብሎ አስቧል? ይሄ የዳዊት መዝሙር መግባት ያለበት እዚህ ክፍል ጋር ነው ብሎ አስቧል። ሐሳቦቹ የሚሄዱት ከቆሬ ልጆች መዝሙራት ጋር ስለሆነ ይሄኛው መዝሙር እዚህ ጋር ነው መክተት ያለብን ብሎ አስቧል። የሚሄድ ነገር አለው። አንደኛ ኑዛዜ አለው። ስማኝ፣ ኃጢአተኛ ነኝ፣ ግን ይቅር በለኝ፣ እባክህን ስማኝ፣ አውጣኝ፣ ካለውበት ችግር ውስጥ አውጣኝ ይላል እና ያለበትንም ችግር ደግሞ በጥቂቱ የተረዳ ይመስላል። የሆነ ጉባኤ አለ፣ ከአማልክት መካከል እግዚአብሔር አለ። እዛ ጉባኤ መካከል ላይ እግዚአብሔር አለ። እንደገና ደግሞ ታች ስለሌላ ጉባኤም ይናገራል። ቁጥር 14 ላይ የምን ጉባኤ ይላል? የአመፀኞች ጉባኤ አለ ደግሞ። ስለዚህ የአመፀኞች ጉባኤ የሚያደርጉት ነገር አሁን ላለበት ችግር ዳዊት አስተዋጽኦ አድርጓል ማለት ነው። የአመፀኞች ጉባኤ የሚባለው የሆነ አይነት አስተዋጽኦ አድርጓል ዳዊት ለወደቀበት ችግር። አሁን ይህን ጸሎት ለምንድን ነው የሚጠቀሙት? እስራኤላውያን ባቢሎን ናቸው። ስለዚህ ባቢሎን ውስጥ ለዚህ መከራ ለዚህ ሀዘን የተዳረግ ነው በዚህ ምክንያት ሊሆን ይችላል ብለው አምነዋል። ለዛ የዳዊት ጸሎት የኛም ጸሎት መሆን ይችላል። ባቢሎን ውስጥ ሆነን ይህን ጸሎት መጸለይ እንችላለን። እዚህ ችግር ውስጥ የወደቅ ነው ለሆነ ጉባኤ ተሰተናል፣ ለሆነ አመፀኛ ጉባኤ ታልፈን ተሰተናል። ሲኦል ሊጨምረን ላሰበ፣ መከራ ሊጨምርብን ላሰበ ጉባኤ ተሰተናል። ስለዚህ የሚያዋጣን ባሪያህን አድን ብሎ መጮህ ነው ብለው ወስነዋል። ዳዊት ይህን ጸሎት ይጸልያል። ቁጥር 2 ላይ ባሪያህን አድን ይላል። ይህን ጸሎት የራሳቸው አድርገዋል። ይሄም ጸሎት 4 ጸሎት ተብለው የተሰየሙ ክፍሎች አሉ። ይሄም ጸሎት ተፊላ ነው። ሌሎቹ ተሂሊም ናቸው የሚባሉት። መዝሙራት ተሂሊም ይባላሉ። ጸሎት ሲሆን ግን ተፊላ ወይም ተፊሊም ይሉታል። ስለዚህ ይሄ ተፊሊም 7 ጊዜ የጠቀሰው የጌታ ስም አለ። ለመጥራት ማንደፍረው ስም አለ አይደል? አዶናይ በሚለው ስሙ እንወቀው ያልነው ያህዌ ብለን አንጠራው፣ አዶናይ ብለን እንጠራዋለን። አዶናይ የሚለውን 7 ጊዜ ዳዊት ሲጠቀም እናያለን። እና ምን ብለው ያዩታል? በቃ የመጨረሻ ኑዛዜ፣ አሁን ችግር ውስጥ ነን፣ መከራ ውስጥ ነን፣ ይሄ ሲኦል ከመዋጡ በፊት የመጨረሻ ኑዛዜ እናድርግ ብለው የወሰኑ ይመስላል።
እስቲ ሰባቱን ቁጠሩልኝ። አዶናይ በአማርኛ ጌታ ሆይ ማለት ነው። ስንት ጊዜ ጌታ ሆይ አለ? 7 ያለ። የመጀመሪያው ጌታ ሆይ የቱ ጋር ነው? ቁጥር 3 ጌታ ሆይ ማረኝ ይላል። እሺ ሁለተኛው ጌታ ሆይ 4 ላይ ጌታ ሆይ ነፍሴን ወደ አንተ አነሳለሁ ይላል። ሶስተኛ ጌታ ሆይ አንተ ቸርና ይቅር ባይ ነህ ይላል። ቁጥር 5 8 ጌታ ሆይ ከአማልክት መካከል እንዳንተ ያለ የለም። አዎ ታልፈን ተሰጥተናል ለሆኑ አማልክት፣ ግን አንተን የሚያክል የለም። ካንተ ስራ ጋር የሚወዳደር ማንም የለም። አሁንም ታሸንፋቸዋለህ ይላል። የሚቀጥለውስ ጌታ ሆይ አንተ የሰራሃቸው ህዝቦች ሁሉ መጥተው በፊት ይሰግዳሉ ይላል። የሚቀጥለውስ ጌታ አምላኬ ሆይ በፍጹም ልቤ ያመሰግንሃለሁ ይላል። ቀጥሎስ የመጨረሻው 15 ጌታ ሆይ አንተ ግን መሐሪና ሩሩ አምላክ ነህ ይላል። የመጨረሻው ጌታ ሆይ ለቁጣ የዘገየ ምህረትና ታማኝነት የበዛ ይላል። የጌታን ባህሪያትን ያስታውሰዋል። ስሙን እየጠራ የኪዳን ስሙን እየጠራ ይሄ የኪዳን ስሙ ነው። ጌታ ሆይ አዶናይ የኔ ጌታ በላይሌ የሾምኩ በኪዳን ካንተ ጋር የተሳሰርኩት ጌታዬ ሆይ እያለ ይጠራዋል። ስለዚህ ቁጥር 1 ላይ እግዚአብሔር ሆይ ጆሮህን ወደ እኔ ጣል ስማኝም እኔ ድሃና ችግረኛ ነኝና ይላል። ዳዊት በሌላ ስፍራ እግዚአብሔር ዘንበል አለልኝ ይላል። አሁንም እግዚአብሔር ዘንበል እንዲልለት ይፈልጋል። ጆሮውን ወደ እርሱ ጣል እንዲያደርግ እንደዚህ ጎንበስ ብሎ እንዲሰማው ይፈልጋል እና ምክንያት ይሰጣል። ዳዊት ደግሞ በጣም ልዩ የሚያደርገው ራሱን ከማን ጋር ነው ሁል ጊዜ የሚመድበው ብለናል? ከድሆች፣ ከችግረኞች፣ ከሚለምኑ ጋር። ምክንያቱም የብጽዕናን መንገድ እነሱ ናቸው የያዙት ይላል። እኔ አለኝ፣ በቂ ነኝ፣ ምንም ችግር የለብኝም፣ ሀብታም ነኝ የሚሉት ከእግዚአብሔር መቀበል ያቅታቸዋል። እነዚህ ግን ድሆች፣ ችግረኞች በቃ የተራቡ ናቸው፣ የተቸገሩ ናቸው፣ ከእግዚአብሔር ሁልጊዜ የሚጠብቁ ናቸው። ልባቸው ሁልጊዜ የተራበ ነው፣ ድሃ ነው ልባቸው፣ በመንፈስ ድሃ ናቸው፣ ይራቡታል፣ ሁልጊዜ ይራቡታል ጌታን። ስለዚህ ዳዊት ሁልጊዜ ራሱን ከማን ጋር ይመድባል? ከድሆች፣ ከችግረኞች ጋር ይመድባል። እኔ በቂ ነኝ ከሚሉት ጋር ሳይሆን ምንም የለኝም ከሚሉት ጋር ይመድባል። ለዛ ጌታ ሆይ እባክህን ስማኝ፣ እባክህ መልስልኝ፣ እባክህን ጆሮን ወደ እኔ ጣል ይለዋል። ቁጥር 2 ለአንተ የተለየው ሰው ነኝና ነፍሴን ጠብቃት፣ አንተ አምላኬ ሆይ በአንተ የታመነብህን ባሪያህን አድን። ለጌታ የተለየው ነኝ ይላል። ለአንተ የተለየው ነኝ እንዳልኳችሁ ነው። ቅድም ስለ ምርጫ ስንነጋገር እግዚአብሔር ሰውን ሲመርጥ ለብቻው ለማዳን አይደለም የሚመርጠው። ሰውን ሲመርጥ ለአገልግሎት ነው የሚመርጠው፣ ለአንድ ተልእኮ ነው የሚመርጠው። ህዝብን ወደ ራሱ ለመሰብሰብ ሰውን ይመርጣል። ለዛ ዳዊት የተለየው ነኝ ሲል የተቀባው ቅባት አለ በእስራኤል ላይ እንዲነግስ፣ ህዝበ እስራኤሉን ወደ እግዚአብሔር እንዲመልስ ተደርጎ ተቀምጧል እና በዚህ በተቀመጥኩበት ስፍራ ላይ አንተን እያገለገልኳለሁ፣ ለአንተ የተለየው ነኝ ይለዋል። ነፍሴን ጠብቃት፣ ነፍሴን ለአንተ አደራ አሳልፌ ሰጥቻለሁ ይላል። ያንተ ነኝ ይለዋል። አንተ አምላኬ ሆይ በአንተ የታመነብህን ባሪያህን አድን። በራሱ ላይ አንተን አምላክ ያደረገ፣ በራሱ ላይ አንተን ጌታ ያደረገ እኔን አገልጋይን አድነኝ ይለዋል። አያችሁ፣ ምርጫው ለባርነት እንደሆነ ተረድቷል ዳዊት። የመረጥከኝ እንዳገለግል ነው፣ ለባሪነት ባሪያ ነኝ ይለዋል። ባሪያን አድነው። ቁጥር 3 ጌታ ሆይ ማረኝ፣ ቀኑን ሙሉ ወደ አንተ ጮሃለሁና ይላል። አሁንም ምሕረትን ይለምናል። ምሕረቱ እስኪመጣ ድረስ እንደማያቋርጥ ቀኑን ሙሉ እንደሚቀጥል ይናገራል። በጾምና በጸሎት በእግዚአብሔር ፊት ራሱ እንዳዋረደ ይነግረናል። ቁጥር 4 የባሪያን ነፍስ ደስ አሰኛት፣ ጌታ ሆይ ነፍሴን ወደ አንተ አነሳለሁና። ቅድም ነፍሴን ጠብቃት ብሏል ቁጥር 2 ላይ አይደለ? ነፍሴን ጠብቃት። አሁን ቁጥር 4 ላይ ነፍሴን ደስ አሰኛት፣ ነፍሴን ወደ አንተ አነሳው ይለዋል። ይሄ ነፍሳችንን ዳዊት ከዚህ ቀደምም ነፍሱን ያነጋግራታል። ሌላ ኃይል ነፍሱን እንዳያነጋግራት ሁልጊዜ ነፍሱን ይጠብቃል ዳዊት። እቺ ነፍስ ለእግዚአብሔር የተሰጠች መሆኗን ለማረጋገጥ ነፍሱን በተከታታይ ለእግዚአብሔር አሳልፎ ይሰጣል። ሁልጊዜ ማንነቱን፣ ነፍሱ ማለት መላ እሱነቱ ማለት ነው። ሐሳቡ፣ ፈቃዱ፣ ስሜቱ፣ ድርጊቱ
ሁለንተናውን ለእግዚአብሔር ይሰጣል። ስለዚህ ሁለንተናዬን ደስ አሰኝ፣ ላንተ የተሰጠ ሁለንተና ነው ያለኝ ይላል። ሁለንተናችንን ለእግዚአብሔር ማሳለፍና መስጠት አለብን ይላል። ቁጥር 5 ጌታዬ አንተ ቸርና ይቅር ባይ ነህ፣ ለሚጠሩ ሁሉ ምሕረት ወሰን የለውም። አሁንም የእግዚአብሔር ባህሪያት ይመጣሉ አይደለ? ቸር ነው፣ ይቅር ባይ ነው፣ ምሕረት አለው፣ ሄሴድ አለው። ቸር ነህ፣ ይቅር ባይ ነህ። ጠርተን ምሕረት ሳይመጣልን ቀርቶ አያውቅም። ጠርተን ሁል ጊዜ ምሕረት ይመጣልናል። ለምሕረት ደግሞ ምን የለውም? ወሰን የለውም። ምሕረት ሲፈስ በቃ ለከት የለውም። አፍስስልን ይህን ምሕረትን ይላል። እግዚአብሔር ሆይ ጸሎቴን አድምጥ፣ የልመናዬን ጩኸት ስማ። ይማጸነዋል። አሁንም ስማኝ ይላል። ምጮሆን ጩኸት ስማ፣ ልመናዬን ስማ። ቁጥር 7 አንተ ስለምትመልስልኝ በመከራዬ ቀን ወደ አንተ እጣራለሁ ይላል። ምትመልስና ምላሽን ምቀበለው ካንተ ዘንድ ስለሆነ አሁን በመከራዬ ቀን ወደ አንተ ጮሃለሁ ይላል። መከራው ምን ይሆን? መከራውንስ ያመጣበት ምን ይሆን? ምናልባት ቁጥር 8 ሊነግረን ይችላል። አሁን መከራ የሚበላው ለማይሆን ቅድም እንዳወራ ነው ለአማልክቶች የተሰጠ ይመስላል። የአማልክቶች ስራ ለዚህ የዳረጉት ይመስላል። የወደቁት ለዚህ ባርነት የዳረጉት ይመስላል። ስለዚህ ቁጥር 8 ጌታ ሆይ ከአማልክት መካከል እንዳንተ ያለ የለም፣ ካንተም ስራ ጋር የሚወዳደር ስራ የለም። የፈለገ አማልክት ቢበዙ፣ የፈለገ ስራቸው ቢጠነክር፣ የፈለገ በአንተ ላይ ቢያምፁ አንተ እኮ ከነሱ በላይ ነህ ይለዋል። ከአማልክት በላይ የሆነ አምላክ ነው ማመልከው፣ ከጌቶች በላይ የሆነ ጌታ ነው ማመልከው፣ ከነገስታት በላይ የሆነ ንጉስ ነው ማመልከው እያለ የጌታን ነገር ከፍ ከፍ ያደርጋል። የጌታን ስራ ከፍ ከፍ ያደርጋል። ወደር የለህም ይለዋል። የሚወዳደር በፍጹም የለም ይለዋል። የቆሙበት እኮ ኃይላት አሉ፣ የተነሱበት ኃይላት አሉ፣ ሊውጡት የተዘጋጁ። እምነቱን ግን አሁንም በማን ላይ ያደርጋል? በእግዚአብሔር ላይ ያደርጋል። በአንዱ በእውነተኛው አምላክ ላይ ያደርጋል። ቁጥር 9 ጌታ አንተ የሰራሃቸው ህዝቦች ሁሉ መጥተው በፊት ይሰግዳሉ፣ ለስምህም ክብር ይሰጣሉ ይላል። አሁን እግዚአብሔር የሰራቸው ህዝቦች እንደሆኑ ወደዛ እየመለሳቸው ነው። እውነታው ያ ነው አይደል? ቅድም ዘፍጥረት 10 እንዳየ ነው ህዝቦች ሁሉ የወጡት ከኖህ ነው ተብለናል። ኖህ የእግዚአብሔር ባሪያ ነው። ኖህ እግዚአብሔር የሰራው ነው። ስለዚህ እግዚአብሔር የሰራቸው ህዝቦች ሁሉ አሁን ታልፎ ተሰጥተዋል፣ ለአማልክት ታልፎ ተሰጥተዋል። አንድ ቀን ግን መጥተው የአማልክት አምላክ፣ የነገስታት ንጉስ፣ የጌቶች ጌታ ብለው በእግዚአብሔር ፊት ይሰግዳሉ ይለናል። አሁን ነው ትንሽ በትዕቢት የሚመኩት። አሁን ነው ትንሽ የሚንቀባረሩት። አሁን ነው የበላይ መስለው የሚታዩት። ባቢሎን ጭምር አሁን ያለውባት ባቢሎን ጭምር መታ በፊት ትሰግዳለች ይለዋል። መታ በፊት ለአንተ ክብር ትሰጣለች፣ ለስምህ ክብር ትሰጣለች። እነዛ በአማልክት ስም ነው አይደለ እያመለኩ ያሉት፣ በሌሎች አማልክት ስም። አሁን ግን አንድ እውነተኛው አምላክ ለሱ ስም ክብር እናመጣለን ብለው ይመጣሉ ይላል። ቁጥር 10 አንተ ታላቅ ነህና ታምራትም ትሰራለህ፣ አንተ ብቻህን አምላክ ነህ ይላል። ይሄ ነገር ከሰማችሁት ካዳመጣችሁት ግብ ነው፣ ኃይለኛ ግብ ውስጥ ገብቷል። ከመንፈሳዊ አለቆች ጋር ነው እያወራ ያለው። እኛ አምላክ ነን ብለው ከሚያስቡ አማልክት ጋር ነው እያወራ ያለው። ስለዚህ ምን ይላቸዋል? ታላቁን አላወቃችሁትም፣ እግዚአብሔር ነው ታላቁ። ተአምራት የሚሰራውን አታውቁትም፣ እግዚአብሔር ነው ተአምራት የሚሰራው። እሱ ብቻውን አምላክ ነው ይላቸዋል። መመለክን አይደል የፈለጋችሁት? አትመለኩም፣ እንደተመለካችሁ አትቀጥሉም ይላቸዋል። ብቻውን እግዚአብሔር አምላክ ነው፣ ይመለካል። ቁጥር 11 እግዚአብሔር ሆይ መንገድን አስተምረኝ፣ በእውነትም እሄዳለሁ፣ ስምህን እፈራ ዘንድ ያልተከፋፈለ ልብ ስጠኝ። ዋው! ይሄ ወሳኝ ጸሎት ነው። መንገድን አስተምረኝ፣ 1 በእውነትህ ልሂድ፣ 2 ስምህን ልፍራ፣ 3 ያልተከፋፈለ ልብ ስጠኝ። 4 ነጥቦች። የጌታን መንገድ መከተል፣ የጌታን መንገድ ለመከተል መማር፣ ይሄ የጠበበውን ደጅ በዛ ውስጥ ማለፍ፣ መግባት፣ በእውነቱ ውስጥ መሄድ፣ ስሙን መፍራት፣ ፈሪሃ እግዚአብሔር ሊኖረን ይገባል። ያልተከፋፈለ ልብ ስጠኝ ይላል። የሆነው ፓርት ለሆነው ነገር፣ የሆነው ክፍል ለሆነው ነገር፣ በቃ እግዚአብሔር በሙሉ ልቤ ላይ እንዲነግስ ነው የምፈልገው። ተከፋፍሎ ሳይሆን በሙሉ ልቤ፣ በሙሉ ማንነቴ ላይ እግዚአብሔር ብቻውን ይንገስብኝ።
ሌላ አማልክት አይንገስብኝ። የገንዘብ አማልክት፣ የወርቅ አማልክት፣ የሆነ ነገር አማልክት፣ የቁስ አማልክት አይንገስብኝ እያለ ነው ጸሎቱ የሚያቀርበው። ጌታ አምላኬ ሆይ በፍጹም ልብ ያመሰግናለሁ፣ ስምህንም ለዘላለም አከብራለሁ ይላል። አያችሁ፣ ያልተከፋፈለ ልብ ስጠኝ፣ ከዛ ፍጹም በሆነው ልቤ ላንተ ምስጋናን አቀርባለሁ ይለዋል። ስምህንም ለዘላለም አከብራለሁ። ለእኔ ያሳየሃት ምህረት ታላቅ ናትና ነፍሴንም ከሲኦል ጥልቀት አውጥተሃታል። አሁን ድምፁ እየተቀየረ ነው። እግዚአብሔር ሲምረኝ የማገኘውን ነገር ለእኔ ምን ተደርጓል ይላል ዳዊት። ምህረቱ ታላቅ ነው። ይሄ ታላቅ የሆነው ምህረቱ የተገለጠው አንዱ ነፍሱን ከሲኦል በማውጣቱ ነው። ነፍሱን ከዘላለም ሞት ታደገለት እግዚአብሔር። ከዘላለም ሞት አተረፍከኝ፣ በሕያውነት እንድመላለስ አደረከኝ። መቃብር ውስጥ ገብቼ እንድጠፋ አላደረክም። ሞቼ እንድሞት አላደረክም፣ አልፈቀድክም። የኔን ሞት አልፈቀድክም። ያሳየኸኝ ምህረት ታላቅ ነው፣ ለዚህም ስምን አከብራለሁ ይላል። ያተረፍከኝ ለዘላለም እንዳከብር ነው እያለ ይናገራል። በሌላ ጎኑ እነዛ ደግሞ የሚያደርጉትን ይነግረናል ዳዊት። ቁጥር 14 አምላክ ሆይ እብሪተኞች ተነስተውብኛል፣ የአመፀኞችም ጉባኤ ነፍሴን ይሿታል፣ አንተንም ከምንም አልቆጠሩም ይላል። የሆነ ጉባኤ አለ፣ የሚያምጽ ጉባኤ፣ የእግዚአብሔርን ተከታዮችን ነፍሳቸውን የሚሽ ጉባኤ አለ። በጣም አይኑ ተከፍቶለታል ይህን ሲጸልይ። ነፍሳችንን የሚሻ የወደቀ የአማልክት ጉባኤ አለ፣ ያመፀ ጉባኤ አለ። እኛ ዛሬ አጋንንት ብለን የምናውቀው ጉባኤ አለ። እግዚአብሔርን የማይቆጥር እግዚአብሔርን ማንነቱን የማያይ ጉባኤ አለ። በእኛ ላይ የሚነሳ ጉባኤ አለ፣ እብሪተኛ ጉባኤ አለ። እኛንም ለእብሪት የሚያነሳሳ ለአመፅ የሚያነሳሳ የሚታገል ጉባኤ አለ ይላል። የአመፀኛ ጉባኤ ከጽድቅ መንገድ ወጥተን ወደ ኃጥ መንገድ እንድንገባ የሚያደርግ ጉባኤ አለ። ንቁበት ይላል ዳዊት፣ ንቁበት። የአመፀኛ ጉባኤ ጋር እንዳትተባበሩ፣ እግዚአብሔርን ከምንም ከማይቆጥር ጉባኤ ጋር እንዳትተባበሩ፣ በእብሪተኛ ጉባኤ መካከል እናንተ እንዳትገኙ እያለ ይነግረናል። እውነት እኮ ነው። ዛሬም በጽድቅ ካልሄድን፣ በእውነት ካልሄድን፣ በምህረት ካልተመላለስን አውቶማቲካሊ ለየትኛው ነው የምናብረው? ለአመፀኛው ነው የምናብረው። ልክ ስንዋሽ የውሸት አባት በጣም ይከብራል። ልክ ስንሰርቅ የስርቆት አባት በጣም ይከብራል። በእውነት ስንመላለስስ፣ በጽድቅ ስንመላለስስ የብርሃን አባት ይከብራል። ጌታ ሆይ አንተ ግን መሐሪና ሩሩ አምላክ ነህ፣ ለቁጣ የዘገየ ምህረትና ታማኝነት የበዛ። ወደ እኔ ተመልከት ማረኝም፣ ለባሪያ ኃይልህን ስጥ፣ የሴት ባሪያንም ልጅ አድን። የሚጠሉኝ አይተው ያፍሩ ዘንድ የበጎነትህን ምልክት አሳየኝ። እግዚአብሔር ሆይ አንተ ረድተኸኛልና አጸናንተኸኛልምና። እግዚአብሔር መሐሪ ነው። እግዚአብሔር ሩሩ ነው። እግዚአብሔር ለቁጣ የዘገየ ነው፣ ምህረቱ ታማኝነቱ የበዛ ነው ይላል ዳዊት። ከ85 የቀጠለ ሐሳብ ነው። 85 ላይ የቆሬ ልጆች ይህንኑ ባህሪያቱን ነግረውናል። ጽድቅና ሰላም፣ ምህረትና ታማኝነት የሚገናኙበትን ባህሪያቱን ነግረውናል። ዳዊትም በዚህ ባህሪያቱ ነው እግዚአብሔር ከጨካኙ አውሬ ታደገን ይላል። ከጨካኙ የአማልክት ጉባኤ ነፃ ያወጣን በዚህ ምህረቱ ነው ይላል እንጂ አብረን እያበርን እዛ በቃ ልንጠፋ ነበር፣ ሲኦል ልንገባ ነበር። እነሱ የሚገጥማቸው ፍርድ ለእኛም ዕጣ ሊሆንብን ነበር። ስለዚህ ጌታ ወደኛ ተመለከተ፣ ወደኛ ተመልክቶ ማረን ይላል። ምሮን ደግሞ ዝም ብሎ መንገዳችሁን ቀጥሎ አይልም። ምን ይሰጣል? ለባሪያው ኃይልን ይሰጣል ይላል። ለመንገዳችን የሚያስፈልገንን ኃይል ያስታጥቀናል። በቃ ትችላላችሁ፣ አይዟችሁ። ጦርነት ታውጆባችኋል በማይታየው ዓለም። አዎ የሚነሱባቸው አመፀኞች አሉ። አዎ ግን ለእናንተ ምን ተሰጥቷል? ኃይል ተሰጥቷችኋል። ከኃይል ወደ ኃይል፣ ባለፈው ሳምንት እንዳወራ ነው። ከኃይል ወደ ኃይል የጽዮን ጎዳና ስንሄድ ከኃይል ወደ ኃይል እንሄዳለን ይላል 83-84 ላይ። ከኃይል ወደ ኃይል ትሄዳላችሁ፣ ኃይል እየተሰጣችሁ ትቀጥላላችሁ ይላቸዋል።
እኔ ምንም ደካማ ብሆን የደካማ ሴት ልጅ ብሆን ምን ይሰጠኛል? ኃይል ይሰጠኛል ይላል ዳዊት። ኃይል ይጨመርልኛል። ደካማ ነኝ፣ ችግረኛ ነኝ፣ ድሃ ነኝ። እግዚአብሔር ነው ኃይሌ፣ እግዚአብሔር ነው ብርታቴ፣ እግዚአብሔር ነው ሀብቴ፣ እግዚአብሔር ነው አቅሜ ይላል ዳዊት። ከዚያስ ይሄን የሚያዩ አይተው ያፍራሉ። ያ ደካማው እንደዚህ ነገሰ፣ ያ ደካማው የዘላለምን ሕይወት ወረሰ። ይሄን አይተው ያፍራሉ። እኛን የሚጠሉን፣ እግዚአብሔርን የሚጠሉ ፈሪሃ እግዚአብሔር የሌላቸው ይሄን አይተው ያፍራሉ ይላል። ከዛስ እኛን ምልክት ያሳየናል፣ የበጎነቱን ምልክት። የቀደመው ምዕራፍ ላይ በጎ ነገር ያደርጋል እግዚአብሔር ይለን። በጎ ነገር ሲያደርግ በምልክት ነው የሚያደርገው። ድነቱን ሲያሳየን በምልክት ያደርገዋል። ምልክትን አሳየኝ ይላል ዳዊት። የዳንኩበትን ምልክት፣ ባንተ የታተምኩበትን ምልክት፣ ወራሽ የመሆኔን ምልክት፣ ያንተ ባሪያ የመሆኔን ምልክት አሳየኝ። ረድተኸኛል፣ አጽናንተኸኛል ብሎ መዝሙሩን ይቋጫል። የምታጽናና፣ የምታጸና፣ የምትረዳ አንተ ነህ ይላል። እግዚአብሔር ሆይ ረድተኸኛል፣ አጽናንተኸኛል ይላል። እግዚአብሔር ይመስገን።